አማላጅ ማን ይሆን ማንን ልላክብሽ? ጭንቀቴ ቢገባሽ ቢራራልኝ ልብሽ። ካንቺም ቀረ ነገር ከኔም ቀረ ነገር ካለመነጋገር ሚስጥር መደባበቅ የኔን ማናፍቆት ካለኔ ማናፍቆት ማውራት ምን ማይበጀው ወዲፍጀው ጋይስ እንግዲህ እንዳያችሁ ዛሬ መግቢያ የሰራችሁ እዩ ነች። ያው ተነጋግረው እንደሆነ የምታውቁት ልጅቱ መግቢያ የመስራት መብትም የላትም። ከዛ እሷ እንኳን መግቢያ ሰርታ ቪዲዮ ካሜራ ይዛ መጣ እንደዚህ ካሜራ ብትሰራ ቪዲዮ ፖስት ያለ ማድረግ ወይ ደግሞ ቪዲዮ ፖስት የማድረግ የብሩኬ መብት ነው ማለት ነው። ምክንያቱም በብሩኬ ቤት ስለሆነ፣ በቅምጥሌ ቤት ደግሞ ቢሆን የቅምጥሌ መብት ነው ነው። እንዲሁም ደግሞ ካሜራማን አላቸው አይደል? ካሜራማን ማለት የየትኛውም ሰው ፕራይቬትን በደንብ አድርጎ የሚይዝ ማለት የእናንተ የሆነ ሰው ካሜራ ማን ሲሆን ጀስት እናንተ የምትፈልጉትን ነገር ብቻ ነው የሚያደርገው። ከዛ ውጭ ከሆነማ በጣም ብዙ ፎቶዎች ለምሳሌ እንደዛ ድራማ ሲሰሩ ምናምን ከካሜራ ጀርባ ያሉ ብዙ ነገሮች ይወጡ ነበር። እንደዛ ሳይሆን ሁሉም ሰው ስራ ሲሰራ በመተማመን ስለሆነ የካሜራማን ኃላፊነት እነሱ የፈለጉትን ወይ ደግሞ መሆን ያለበትን ነገር ብቻ ነው የሚያደርገው ማለት ነው። ተግባባን? ስለዚህ እዩ መጣች ካሜራ ይዛ። ከዛ በኋላ ያው አታልቅሽ እዩ፣ ስራም ቢሆን አታልቅሽ፣ ደስ አይልም። እውነት ለመናገር እሷ ባወራችሁ ፓርት ስትሄዱ ብዙ ሴቶች የሚሸወዱት በዚህ ነው ማለት ሴቶች የሚነገራቸውን ነገር ያምናሉ። በቃ ከሚደረግላቸው በላይ በወሬ ነው የሚያምኑት ማለት ነው። ብዙ ጊዜ ሴቶች ማለት ከ100% 99%ቱ ከሚደረግለት ከሚሆንለት ነገር በላይ ከተግባር በላይ ቃላትን ይሄ የሆነ መቆለጳጰስን ወይ ደግሞ መቆለማመጥን እንበለው ብቻ በሆነ ነገር በቃላት ድርድር ምናምን እንሸወዳለን። አሉ ደግሞ ጀግና ሴቶች በቃላት ድርድር የሆነ ቃላት ድርድር መሸወድ የሚመስላቸው ቃላት ድርድር እየሸወዳት እንደሆነ ወይ ደግሞ ትክክለኛ ሰው እንዳልሆነ የሚሰማት እውነት ለመናገር እኔም እንትና ይሄ በቃላት ከሚሸወዱ ሰዎች አይደለሁ። ቃላት እንደውም አይ ነው አሉ የእውነት ማለት ነው እግዚአብሔርን የእውነት ሲወዱሽ በቃ ሪል ፍቅር እየገለጹ ፍቅራቸውንም ተግባሩንም ቃሉንም በአንድ ላይ የሚያካሂዱ ሰዎች እንዳሉ አውቃለሁ። አሉ በጣም እንደዚህ አይነት ሰዎች። አንዳንዶች ግን ቀልጣፋ ናቸው በምላሳቸው በቃ ምን ልበላችሁ ስምጥ ነው የሚያደርጓችሁ፣ ተግባር ላይ ዜሮ ናቸው። ተግባባን? እንዲሁም ደግሞ እዩ የተናገረችው ነገር አለ ማለት ምናልባት አንተ ያን ታይም ላይ ያደረግከው ወይ ደግሞ ያልከውን ነገር ረስተዋል ብላለች። እና አሉ እውነት ለመናገር አንዳንድ ወንዶች በመጠጥ ምክንያት ሊሆን ይችላል ወይ ደግሞ እንደዚህ ስሜታዊ ሲሆኑ ስላችሁ ወይ አሁን ለምሳሌ እዩ የድሮ ፍቅረኛ ነች አይደል? ልክ ከአዲሱ ሚስት ወይ ደግሞ ፍቅረኛ ጋር ሲጋጨው ነገር ሲፈጠር የራሱን ድብርት ወይ ደግሞ የራሱን ያለበትን ጭንቀት ለመርሳት የድሮዋን ሰው መጫወቻ ያደርጋታል ማለት ነው። ማለት ጊዜያዊ በቃ ያን አሁን ያለበትን ጭንቀት ለመርሳት ብቻ በእሷ ላይ የሆነ ነገር ያደርጋል። ሴት ናች ደግሞ እሷ ታረግዛለች። ሴት ልጅ ያው እንግዲህ ከዚህ በፊትም ተናግሬያለሁ፣ የሆነ ነገር ሲደረግ የሆነ ልጅ ብቻ ወይ ደግሞ ክብሯን ብቻ አይደለም የምታጣው፣ ብዙ ነገሮች አሉ። ተግባባን? እንደዚህ አሁን እሷ እያለች ያለችው ቅምጥሌ ብቻ እንደተጎዳች ነው የምታስቡት። ነገር ግን እኔም ተጎድቻለሁ፣ እስከዛሬም ዝም ብዬ ቆየሁት የሁለታቸውን ህይወት ላለመበጥበጥ ነው ምናምን ብላለች። እንደዛ ሳይሆን ምንድን ነው መሰላችሁ መሸወድ ነው ይሄ። በህይወታቸው የሆነ ነገር ከተፈጠረ ቶሎ መፈጠሩን ካወቃችሁ ቶሎ ነው ወደ ፈጥናችሁ ማሳወቅም ካለባችሁ የምታሳውቁት እንጂ ነገሮቹ ካለቁ በኋላ ወይ ደግሞ ነገሩ እንደዚህ ከተጋፈጠ ባለው ብቻ ነገሮቹ ከተጋነኑ በኋላ ለምሳሌ እርግዝናሽም ከታወቀ በኋላ ምናምን ብትጫጫ ምንም ነገር የለም። አንዳንድ እንዴት መሰላችሁ ፍቅረኛሞች ወይ ደግሞ ጓደኛ ሆነው ሳስቡት የሆነ ነገር ይፈጠርና እንዳረገዙ ካወቁ ቶሎ ይጋባሉ ማለት ነው። ብዙ ጊዜ ተጋብተው ቶሎ ወልደው የምናያቸው ሰዎች ምንድነው ካረገዙ በኋላ ስለሚጋቡ ማለት ነው። ምክንያቱም ሴቷንም ክብሯን ላለማስነካት የሆነ ነገር በዚህ ወጥቶ በዚህ ወርዶ ላለመባል ሁሉም ሰው መፍትሄ ይፈልጋል፣ ያኔ ሆዳችሁ ሳይገፋ። ነገር ግን ሆድሽ ከገፋ በኋላ እንደዚህ መጠሽ ምናምን እኔ መጥፎ ሴት ብላችሁ አትዩኝ፣ ማንም ሰው እየፈረደብኝ ነው እያልሽ ነው። እና ይኸውልሽ መፍረድ ሳይሆን በመጀመሪያ ደረጃ እውነት ለመናገር ይሄ ክብር ያለኝ ሴት ነው ወይ ደግሞ እኔ መጥፎ ሴት አይደለም ባልሽው እውነት ለመናገር ማንም ሰው መጥፎ አለ ብዬ አላስብም። ነገር ግን ያንቺ ችግርና ራሽን ያዋረድሽበትና ራሽን ያረከሽበት ብዬ የማስበው አንደኛ ብሩኬ ከቅምጥሌ ጋር እንደሆነ ታውቂያለሽ። ሁለተኛ ደግሞ ብሩኬ የሆነ በቃ በሰዓቱ እንደዚህ ደበረኝ ወይ ደግሞ ከቅምጥሌ ጋር ተጣላን እና ከአንቺ ጋር ጊዜ ላሳልፍ
ሲልሽ እሺ ብለሽ እሱን አምነሽ ጊዜ ማሳለፍሽ ተግባባን። ከዛ በኋላ ደግሞ ነገሮችን ደብቀሽ መቆየትሽ እያደረግሽ የነበረው የቅምጥሌን ህይወት ለማበላሽ ነው። ምክንያቱም አንቺ ነገሩን ደበቅሽ ማለት የሁለት ሰው ህይወት ይበላሻል ማለት ነው፣ ያንቺም የሷን። ግን የሆነ ነገር ሲፈጠር ቶሎ ብለሽ ብትቺ በጣም ብዙ ብልጥ ሴቶች አሉ እንደዚህ አይነት ወንዶችን የሚያጋልጡ ማለት ነው። አንዳንዶች ደግሞ አንዷን ሊጎዱ ወይ ደግሞ አንዷን ያኔ እነሱ ብልጥ ነው ያችን ሴት ትቶ እንዲመጣ የማድረግ ቻንስ ሲሞክሩ ነገሮቹ እንዳለ ይበለሻሻሉ ማለት ነው። ነገር ግን ይህ ነገር ድራማ ነው። በድራማም ሆኖ ግን የብዙ ሰው ህይወት እንደዚህ ነው። ተግባባን እንጂ ለምሳሌ ሪል ቢሆን አንደኛ ብሩኬ ሆቴል አይደለም የሚኖረው ማለት ከእናቱ ቤት ነው። ሲቀጥል ደግሞ እንዳልኳቸው ቅድም ካሜራማን ቤኪ ለምሳሌ ብሩኬ ሳይፈቅድለት ወይ ቅምጥሌ ሳትፈቅድለት ምንም ማድረግ አይችልም። ሲቀጥል ለምሳሌ ፍፄ ብሩኬ ጋር ነበረ የተገኘው ካያችሁ። ከዛ ደግሞ በቃ እንዴት አድርጌ ልንገራችሁ፣ በቃ ብዙ ነገሩ ሲጀመር ድራማ እንደሆነ በደንብ ያስታውቃል። ብዙ ተስፋ ሰጥቶኝ ነው እንደዚህ ብሎ ነው። ከዛ ደግሞ ቅምጥሌ ነው በጣም ያሳቀች። እየሳኩ ነው ያየሁት እግዚአብሔርን። እዩ ዛሬ የሆነ ካወራችሁ ነገር መሀል ላይ የብሶች ህይወት እማቃቸው ስላሉ የሆነ እሱ አሳዝነኝ አይደለም፣ ግን እነዛ ሴቶች ያሳዘኑ ነበር በመሀል ላይ ተግባባን። እና ደግሞ እዩ ትችያለሽ፣ በጣም ነው የምትችለው። በስመ አብ ጎበዝ ልጅ ነች የምር ማለት ነው። በጣም ነው እያስመሰለች ያለችው፣ በጣም ነው በቃ ካራክተሩን እየተጫወተች ያለችው። ከዛ ፍፄ ደግሞ አይታችሁት ከሆነ አንገቱን ደፍቶ በጣም እየሳቀ ነበረ። በጣም ዝም ብላችሁ ቪዲዮውን እዩት፣ እየሳቀ ነበረ ማርያምን። እዚህ ጋር ደግሞ አሁንም ብሩኬና ቅምጥሌ እንደዚህ እጁን ሲቀሳሰሩ ጥፍሩ እንደዚህ እያየ ምናምን ሳቁ መጥቶታል። በቃ እነሱን ካያቸው እንደሚስቅ ስለሚያውቀው ጥፍሩ እንደዚህ እያደረገ እንትን እያለ ነበረና ቅምጥሌ አስቡት እንግዲህ ድራማ እንደሆነ የምታውቁት። እዩ ቪዲዮ መግቢያ ሰራች፣ ፍፄ ብሩኬ ጋር ተገኘ። ከዛ ቅምጥሌ ደግሞ መጣች ማለት ነው። በምን ታውቃለች? እንደዚህ ዝም ብላ የሆነ እንደዚህ ገምታ ምናምን እንደዚህ አይነት ነገር ይፈጠራል ብላ አይደለም። ቅምጥሌ ያለችው ለአወራ ነው የመጣሁት ነው። ስለዚህ ከካሜራ ሳይኖር መምጣት ትችል ነበረ። ግን ካሜራ እያለ እዛው ላይ ሁላቸው እኮ በአንድ ላይ ይቆዩና ከዛ ምንድነው የሚባለው ይሄ ምንድነው? ወይኔ ጉዴ! ብቻ የሆነ እንትን ፊልም ሲሰራ ምንድነው የሚባለው? ጠፋኝ፣ ጉዴ ፈላ። አዎ አክሽን ምናምን ሲባል እኔ ራሱ ሴትዮ ቪዲዮ ምናምን ቀረጻ ሲደረግ ማለት ነው የሆነ እንደዚህ አንዳቸው ሲቀረጽ ይቆይና ከዛ ሊገቡ ሲሉ ልክ በር ላይ ይቆያሉ፣ አክሽን እንላቸዋለን፣ ይገባሉ። ከዛ በኋላ በቃ እዛች ላይ አክሽን ሲባባሉ ወይ ደግሞ እንደዚህ በሆነ ነገር ካሜራማን መጥቀስ ይችላል። ባይዘው ከካሜራማን ጀርባ ስለሚሆኑ እንደዚህ ይጠቅሳሉ ማለት ነው። እዚህ ጋር አሁን እንደምታቸው ሩም እያያዙ እየሰሩ ያሉት ምንድን ነው? አንደኛ አስፓልት ላይ ቢሰሩ ታውቃላችሁ፣ ሰፈራችሁ ሰው የምታውቁት ሰው ምናምን የሚደብር ነገር አለ። ቤት ነው ታውቃላችሁ። ለዛ ነው ሆቴል መርጠው ሆቴል ላይ እየሰሩ ያሉት ማለት ነው። ያኔ ለሰዓታት ለምናምን ይከፈላቸዋል ሰዎች እናገባቸው ገንዘባቸው ላጥ ያደርጋሉ። ሲጀመር ዛሬ የሚመጡ አልመሰለኝ፣ ምክንያቱም ብሩኬ ቅርብ ሰዓት ነበረ ከደቂቃ ስንት ደቂቃ እንደሆነ አላውቅም፣ ብቻ ከዛ በቃ ዛሬ ቀርተዋል ማለት ነው ስል መጡ ማለት ነው። ማን ልላክልሽ አማላጅ ምናምን የሚል ነው ቪዲዮ የሰራው ብሩኬ ማለት ነው። እና እንዴት ነው ነገር ምናምን ብዬ እኔ አማላጅ ነው ወይ ያልኩ ነበረ። ምን ብሎ ጻፈ? እየተወደዳችሁ ለተለያያችሁ የሚል ነውና ያው ብዙ ሰዎች አሉ በህይወታቸው እየተዋደዱ ነገር ግን ማያስቀጥላቸው ምክንያት አለ። የአንዳንድ ሰዎች ምክንያት ትክክል ነው። አንድ ሰው ስለወደዳችሁ ስላፈቀራችሁት ብቻ አብራችሁ መኖር አትችሉም። የሆነ ከባድ ምክንያት አብራችሁ እንዳትሆኑ የሚያደርጋችሁ ነገር አለ። ነገር ግን ያን ሰው መቼም ልጠሉታችሁ በልባችሁ ይኖራል፣ በልባችሁ ትኖራለች፣ ይኖራል። ግን እየወደዳችሁት አብራችሁ መኖር አትችሉም። በቃ ከት ነው፣ ምንም ማድረግ አይቻልም ግዴታ ስለሆነ። ምክንያቱም ብትቀጥሉ ነገ የእናንተ ህይወት ወይ ልጆቻችሁ ህይወት ወይ የሆነ ሰው ህይወት ይበላሻል፣ ወይ ደግሞ መንገዳችሁ ልክ አይሆንም። ስለዚህ ብዙ ነገሮች አሉ አብራችሁ እንዳትቀጥሉ የሚያደርጋችሁ ማለት ነው። ሁሉ ሰው በጣም ብዙ ሰዎች የሚያፈቅሩት ሰው ጋር አይኖሩም። ከስንት አንዶች ነው እግዚአብሔር የፈቀደላቸው የሚኖሩት። ተግባባን። ከዛ በተረፈ ቅምጥሌ እንግዲህ መጣች። ከዛ በኋላ ምንድን ነው ምን ሆና ነው እያለቀሰች ያለችው? ምንድን ነው አንተ መትታት ነው ወይስ ፍፄን የመጣት? ለነገሩ አንተ ብዙ አመት አውቃለሁ፣ አንተ አትማታም፣ ፍፄም ደግሞ አይማታም። ከዛ ደግሞ ብሩኬ እኮ ነው እናንተ እያለ ሲያወራ አንተ ዛሬም እናንተ ነው የምትለው፣ እኔ አንቺ ብል እያመመኝ ነው አለ ብሩኬ። እያሳመማችሁ ነው አትበል፣ እያሳመምሽ ነው በላት። እናንተ ጤነኛ አይደላችሁ ማለች። እግዚአብሔርን አረካቷ ደስ ሲል ከዛ እንደዚህ ምናምን በቃ ኮራ ብላ ተቀምጣ ማለት ነው። በቃ እሷ ትውጣ፣ እኔ ላወራ ነው የመጣሁት፣ እኔ አንተን ላለመተው ቃል ገብቻለሁ አለች ማለት። ምን እያደረጉ ነው የነበረ? እናንተ ፍፄ ባይኖር ኑሮ ሁለታችሁ ብቻ ብትኖሩ እዚህ ቦምብ ነበር ማፈነደው ዛሬ አለች አንበሳ። የምር ማለት ነው። ኧረ በስመ አብ ሴቶች እኮ በቃ ባፈቀርነው ሰው ምናምን
ማንን ነው ማንሰማው? በነገራችሁ ላይ አሁን ቅምጥሌ እዚህ ጋር ተረጋግተው ቁጭ ብላ የምታያት ምናምን ውሸት እንደሆነ ስለምታውቅ ድራማ እንደሆነ ስለምታውቅ ነው እንጂ ተቦጫጭራት ነበር። ይህ የኢትዮጵያዊነት ደማችን ውስጥ ያለ ነገር ነው። እግዚአብሔርን ማንም በቃ አይደለም እንደዚህ የሆነች ሴት መጣ እንደዚህ ልቀቂ ተይልኝ ያልተውልሽ ምናምን አይነት ነገር ቀርቶ የሆነ በሆነ መንገድ እንኳን አብራችሁ ተቃቅፋችሁ ሄዳችሁ እንዲህ ብታዩ የሆነ አይኗን ነው የምታጠፊላት። እና ቅምጥሌ ደግሞ ብድር አለቻት፣ ተውኩልሽ ግን ደግሞ ላንቺ እያንቺ ልታደርገው አልቻልሽም አለቻት። ያው አንድ ቀን ሰጣት ነበር ካስታወሳችሁ። በቃ እኔ ከህይወታችሁ ልውጣ ያንቺ ማድረግ ከቻልሽ አለቻት። እሷ ደግሞ አልቻለችም። ብሩኬ ደግሞ እዚህ ጋር ተናደደ። ንቀት መሆኑ ነው አለ ነው ጫሉ አስወጣት ያችኛውን ደግሞ። ከዛ ቅምጥሌ ደግሞ እንዴ ምንም እኮ የሚያናድድ ነገር የለውም፣ ስለዚህ እኔ ልተው አልፈልግም። ደግሞ እንትን ነው የመሰሉኝ ህፃንም መሰሉኝ የሆነ ውጪልኝ አልወጣም። ብሩኬ እንደዚህ ሰባት እቃ ነኝ ምንድነው ብሩኬ ምንድን ያለው እቃ ነኝ ተውሽ የምትይኝ። ከዛ ቅምጥሌ ደግሞ እኔ ታዲያ እቃ ነኝ እንደዚህ አድርገህ የምታስወጣኝ የፈጣሪ ያለ። ፍፄ ደግሞ በቃ የጓደኝነቱን ውጭና ያወሩበት ነው ያኔ ሁለታቸው ብቻ አውርተው ነገሮች እንዲፈቱ ማለት ነው። ልጅቱ ደግሞ ምንድነው ያኔ የዛሬ 3 ወርም ደግሞ እንደዚህ አይነት ጭቅጭቆች ከሚፈጠሩ በደንብ እመንና የዛሬ 3 ወር የሆነ ነገር ሲፈጠር በቃ ነገሮችን አስተካክላለን። በቃ ልጁ ያንተ ከሆነ ምን ያሳድገዋለሁ ትላሽ ቅምጥሌ። ልጄን አንቺ አታሳድጊም አላለችም ደግሞ እሱን አብረን ያለን የሱ ይሆንና የብሩኬ ይሆንና እንግዲህ ማን እንደሚያሳድገው እና ልጄን አታሳድጊም ካልሽ ብሩኬ ደግሞ ካንቺ ጋር መሆን አልፈልግም እያለሽ ግን ውርዴት ነው። ለስራም ቢሆን እንደዚህ አይነት ነገር ሞራል ይነካል። እግዚአብሔር እንደዚህ አይነት ነገር ነው ያልሰራ። ብሩኬ ካንቺ ጋር መሆን አልፈልግም እያለሽ አስበሽዋል። ቅምጥሌ እንደዚህ አላላትም። እንደዚህ ሳይሆን አላት ከመወዳት ላንቺ ብያለሽ የነበረው የምወዳትን ሰው የተውኩት ከእንደዚህ አይነት ጭቅጭቅ ለመውጣት ነው። ስለዚህ ከህይወቴ ውጭልኝ፣ ካንቺ ጋር መሆን አልፈልግም ነው ያለሽ። ገባሽ በደንብ እና እንደዚህ አይነት ነገር በቃ ጎበዝ ነሽ አንቺ። እንደዚህ አይነት ነገር ተቻችልሽ መስራትሽ ማለት ነው። በመጋድ በቃ ጀስት ድራማም ቢሆን እንደዚህ እየተባልኩ ምናምን ውይ ጨጓራ ተገልብጦ ሌላ ፋውል ነው የምሰራው። ምንድን ነው አባብላት አለች ቅምጥሌ። እንደዚህ አባብሎ ደረቱ ላይ ማድረግ እኮ ይቀራለች። ምኑና ነው ንገረኝ አለች። ንገረኝ እኔ ብላ አባብላት አለች። ከዛ ደግሞ ተስፋ ቆረጥሽ ቅምጥሌ እኮ ናት። ተስፋ ቆረጥሽ ትናንት እወዳለሁ እያልሹ ነበረ እንግዲህ። ከዛ ተስፋ አልቆርጥም አለች ደግሞ እሷ። ወይ ጉዳችን! እኛ እኮ ተሰቃየን። እኛ በመሀል ቤት ተሰቃየን። እንደ እውነቴን ነው የምላቸው። እና እንግዲህ ያው ቅምጥሌን ፎክራ እንግዲህ እንተያያለን ብላ ወጣለች። ብሩኬን ብቻውን እዚህ ጋር ጊዜ ማሳለፍ ስለሚፈልግ ነው ተብሏል። ግን ደግሞ በቲክታክ ደግሞ ባለፈው ተቆራርፎችን ዘፈን ነበር የዘፈነው። ማንን ልላክልሽ የሚለውን ዛሬም ዘፈነው። ባለፈው ሚፍታ ሲያወራ ሰምታችሁታል። ሌቱን ሁሉ ማንን ልላክልሽ ሲል ነው ያደረው ሲልና ያው ፍፄ ደግሞ ታውቃላችሁ ለሁለታቸውም ቤስት ፍሬንዳቸው ነው። እንግዲህ እዩንም ያውቋታል እኮ ሲጀምሩላቸው የሀገራቸው ልጅ አይደለች፣ በደንብ ነው የሚያውቋት። ስለዚህ ነገሮቹ ይፈታሉ እንዳልኳችሁ ነው። ምንም አይነት እውነት የሚያስመስለው ነገር የለም። በጣም ብዙዎቻችሁ እውነት ነው እያላችሁ ስለሆነ ሲቀጥል ደግሞ ያው ከነሱ አልፋችሁ ቤተሰብ እየነካችሁ ያላችሁና እስከዛሬ አልተናገርኳችሁም እንዲሁ እያለፍኳችሁ ነው። ግን ልክ አይደላችሁ። ሁሉም ሰው የእጁን ያገኛል። ነገ ብታለቅሱ ብትጸጸቱ ልትመልሱት ማችሁትን ነገር ነው የምታደርጉት። ተግባባን? ምንም አይነት የእናት ፍቅር ሳታዩ ያደጋችሁ ሊኖሩ ትችላላችሁ። እናት ምን እንደሆነች ያልገባችሁ ሊኖሩ ትችላላችሁ። ግን ያረገዘቻችሁ 9 ወር አለ እናንተን ለመውለድ ወይ ደግሞ ከማህፀኗ ለማስወጣት እናንተን ደግሞ ያማጠችበት የተጨነቀችበት ደግሞ ደቂቃዎች ሊሆኑ ይችላል ወይ ደግሞ ሰዓታትንም አስቆጥራ ሊሆን ይችላል። እና ያንንም ታይም ደግሞ ማሰብ አለባችሁ። ተግባባን? የኔ እናት ማለት የእናንተ እናት ነች። የእናንተ እናት ማለት ደግሞ የኔ እናት ነች። ምክንያቱም ሁሉም እናቶች አምጠው ነው አይደለም የሚወልዱት። ዝም ብለው እንደዚህ ዘርተው መቼም አልበቀልንም። ስለዚህ ስርዓት ይኑራችሁ። ያኔ እናንተ የምትመከሩ ሰዎች ምናምን አይደላችሁ። አውቋበድ አትሆኑ፣ ደስ አይልም። ከዛ መቀጠል ደግሞ ስማችንን ቢያስጠፋችሁ ነው። እውነት ለመናገር አንዳንድ ሰዎች በምታደርጉት ነገር የአረብ ሀገር ሴቶች እንደዚህ ናቸው እንደዚህ እየተባለ አንዳንዴ ስማችን የሚጠፋው በእንደዚህ አይነት ሰዎች ነው። ስለዚህ አውቁ። ስለማንም ቤት ስለማንም ሰው አይመለከተንም። ማንንም መውደድ ይችላል፣ ማክበር ይችላል፣ አለማክበርም ይችላል። ሁሉም ሰው ለየራሱ ምላስ አለው፣ አቅም አለው። መደባደም ከቻለ ሁሉም ሰው ማደግ ያለበትን የራሱን ህይወት ማስቀጠል ይችላል። የራሱን ሴፍቲ መጠበቅ ይችላል። ተግባባን? ግን የሆነ እንዴት ነው በቃ በአጠቃላይ ከማይመለከተን ቦታ ላይ አንገኝ። የሚያናድዷችሁ የሚያበሳጯችሁ ከሆነ አለማየት ደግሞ ትልቅ ነገር ነው። መብታችሁ ነው።
እያያችሁ ማየውን ነገር እያደረጋችሁ ራሳችሁን ማህጽያት ውስጥ ከመክተት አለማየት በጣም ትልቅ ነገር ነው። እውነት ለመናገር እኔ በጣም ብዙ አሁን ዩቱብ ላይ የሆነ እየተውኳቸው የመጣሁት ብዙ ሰዎች አሉ። ምክንያቱም ባየው ቁጥር የሆነ የማስበው ነገር አለ፣ ይደብሩኛል፣ ያናድዱኛል፣ ያበሳጩኛል። እና ለምንድን ነው በራሴ ስልክ በራሴ ዋይፋይ በራሴ ታይም እነሱን እያየሁ ለምን እናደዳለሁ? ስለዚህ አላያቸውም። ተግባባን? ቲክታክ ላይም በሉ ዩቱብ ላይም በሉ የሚያናድድ የሚያበሳጭ ሰው ካለ ጭራሽ ነው ቼክ ማላረገው። አላይም፣ አልናገርም፣ አልሳደብም። ስለዚህ ያንን ነገር ማድረግ ቻሉ። ይህንን ነገር ማድረግ እንችላለን። ስልኩ የራሳችን ነው አይደል? ማንም አስገድዶ አይደለም። ነይ ዛሬ እንትናን ቪዲዮ ምናምን ተብለን አይደለም አይደል ነው። ስለዚህ አለማየትን የመሰለ ነገር እያለ እያዩ ሌላ ነገር ጥሩ አይደለም፣ ደስ አይልም። ስለዚህ ቅምጥሌም ቡራም አንድ ናቸው። እዚህ ጋር ደግሞ ጎናቸው መጠው ደግሞ አብረው ቪዲዮ የሚሰሩት ምናምን ደግሞ ለነሱ ማሟሟቂያ ወይ ደግሞ ማዳመቂያ ናቸው። ሌላ ምንም መጥፎ ነገር አይደለም። ምንም የተፈጠረ ነገር የለም። እና ደግሞ ለበዓል በአንድ ላይ በዋሉ እያላችሁ ነው። በዓሉ ገና ነው፣ ሮብ ነው። ሮብም ቢሆን ያው ሐሙስ ነው የሚከበረው። ሲቀጥል ደግሞ ያው ሮብ ቀን አይከበርም ታውቃላችሁ። ከኛ ጋር ሮብ ቀን በዓል ሲሆነው የአርብ ቀን፣ አርብ ቀን ከሆነ ቅዳሜ ቀን፣ ሮብ ቀን ከሆነ ደግሞ ሐሙስ ቀን ነው የሚከበረው ማለት ነው። ትዛት እናንተ ምንም መጥፎ ነገር መናገርም ማድረግም የለባችሁ። እሺ እዚህ ጋር አሁን ሴት ልጅ ወይ ወንድ ልጅ እናውቃለን የሆነ ከሚወዳት ከምትወደው ሰው ጋር ስትለያይ ምን ያክል ስብር እንደምንል። እንደዚህ ተሰንጦ እንደዚህ ብሩኬም ቁልት ልት ብሎ ጸጉሩን ተቁላልቶ ለባል ተገንትን ብሎ ቅምጥሌም እንደዚህ ጸጉሯን ቁልት ልት ብላ እዩም ቁልት ልት ብለው ምንም ተለያየን ተፈላለጥ የሚባል ነገር የለም። እናውቃለን የሆነ ሴት ልጅ ከፍቅረኛዋ ጋር ስትጣላ የሆነ ቀናትን ሆነ ወራት ስብር ብላ ክስም ነው የምትለው። ወንድ ልጅም እንደዛው። እንደዚህ አይነት የሚባል መለያየት ምናምን የሚባለው ነገር የለም። ምናልባት ይህን እያልኳቸው ያለት ፍቅር የሚባለውን ነገር የማታውቁ ሰዎች ነው። የምታውቁ ስለምታውቁት አሁን ላይ እየተጎዳችሁ ያላችሁ ፍቅርን የማታውቁት ነው። ትዳር እንዴት ነው? ፍቅር እንዴት ነው? ጸቡ ያኔ ፍቅር ላይ ስትሆኑ ጸብ ላይ ስትሆኑ ያን ነገር አታውቁትም። እኔም እንደናንተ ነበር በፊት ላይ። አሁን ሰው ሲጣላ ምናምን ምንድን ጥርቅ ይበለ ምን አትሆም እንደዚህ ታለቃቅሳለች እንዴ ምናምን ነበር። ምን ግን እናንተ ፈልጋችሁት አይደለም። ከውስጣችሁ የሚፈነጭ የሆነ ፍቅርም ሲሆን የሚገነፍል ነገር አለ። ጸብም ሲሆን ደግሞ ውስጣችሁ ክስም ስብር የሆነ እናታችሁ ጋር ብትጣሉ ከአባታችሁ ጋር ብትጣሉ ከሆነ ሰው ጋር ብትጣሉ ማይሰማችሁን ስሜት ነው ፍቅራችሁ ጋር ስትጣሉ የሚሰማችሁ። እሱ ደግሞ የፈጣሪ ስራ ይመስለኛል። አላቅም የሆነ ነገር ልባችሁ የሚሰማችሁ ስሜት አለ። ለየሁሉም ቦታ አለው። ግን ፍቅር ላይ እንደመሰበር ደግሞ ከባድ ነገር የለም። ስለዚህ እንደዚህ አይነት ነገር የለም። ጸብ ምናምን የሚባል ነገር ዜሮ ነው። ተግባባን እንጂ እንደዚህ ካሜራ ይዞ ምናምን ብሩኬም እዚህ ጋር መጡ ማንን ልላክ ምናምን አይልም። ጭራሽ ነው ማይለው። ስማቸውን መጥራት ባልፈልግም እዚህ ዩቱብ ላይ 3 ካፕሎች የሆኑ 2 ካፕሎች አላቅም እንጂ የሆነ ጊዜ ተለያይተው ሲለያዩ አሁን ሁሉም በየራሳቸው ሌላ መጣዋል መሰለኝ አላቅም። ግን ሲለያዩ ምድሬ የሚያደርጉት የሉም። ጭራሽ ነው የሚጠፉት ዩቱብ ላይ። ምክንያቱም ካሜራ ይዘው መጠው አቅም የለም። ስብር ነው የምትሉት። ማውራት አትችሉም። ስለዛ ሰው ስም ራሱ አንስታችሁ ማውራት አትችሉም። ግን ራሳችሁን ደበቅ ብላችሁ መጠገን ያስፈልጋልና ፕራይቬት ሆኖ ራሳቸውን ጠግነው ከዛ በኋላ ቪዲዮ መጣው የሆነ ጊዜ በደንብ ከጠፉ በኋላ መጣው ከእንትና ጋር ተለያይቻለሁ፣ ድጋሚ ከእሷ ጋር ቪዲዮ መስራት አልችልም ወይ ደግሞ ከእሱ ጋር ቪዲዮ መስራት አልችልም ብላ ትሰራለች። ከዛ አዳሚ ደግሞ አረ ምንድን ነው ምናምን የሆነ ጥያቄ ደግሞ ሲጠይቁ ለዛ ጥያቄ መልስ ይመጣል። 3 4 ስለዛ ሰው ወሬ ለብቻዋ መጣ ወይ ለብቻው መጣ ያወራል። ከዛ በኋላ ጀስት ላይፍ ይቀጥላል ነው። ከሌላ ሰው ጋር ትመጣለች ወይ ከሌላ ሰው ጋር ይመጣል። እንደዛ ነው የሚሆነው እንጂ ተጣላን እንደዚህ ያለን ይሄ ነገር እኮ ፕራይቬት የሚያልቅ ነገር ነው እንጂ በየቀኑ ካሜራ ተይዞ ያኔ 30 ደቂቃ 20 ደቂቃ 40 ደቂቃ የሚሰራ ነገር አይደለም። ምክንያቱም እንደዚህ አይነት ነገር ሲፈጠር አድርጋችሁ ዋጥ አድርጋችሁ በውስጥ ጭርስ አድርጋችሁ ከዛ በኋላ ነው ወደ ፐብሊክ የሚመጣው እንጂ ነገር እንደማይጎዳችሁ ስለሚያውቀው ድራማ እንደሆነ ስለሚያውቁ ነው እንደዚህ እያሉ ያሉትና ቅምጥሌን ደግሞ ታውቃታላችሁ። ድራማ ባይሆን ኑሮ እንደዚህ አሁን ስታለቅስ እዩ እቅፍ አድርጋት አብራት ነበር የምታለቅሰው። ታውቃላችሁ ትሁት ልጅ እንደሆነች። ግን ደግሞ ድራማ እንደሆነ ስለምታውቅ ነው ምኑና ነው እያለቀሰች ያለችው ደብድባችኋት ነው ምናምን እያለች ሙድ ስትይዝባት የነበረው። እና ደግሞ እኛ ልናወራ ነው የመጣ ነው ውጭልን ስትል ብሩኬ ደግሞ አልፈልግሽም ሲል አስታጫበጭበ የነበረው ምናምን ይህን ያክል ደንዳና ልብ ኑሯት አይደል። ግን የስራው ባህሪና መስራት ስላለባቸው ነው። የራሳቸው የሆነ ፕሮግራም ወይ ደግሞ ቀን ይኖራቸዋል። በዚህ ቀን ያኔ ፕሮግራም የሆነ ነገር ሲጀምሩ ከመጨረሻው እንትላል አይደለ ያ ነገር አለና ስለዚህ የማያገባን ነገር እየገባን እየጻፈን ሆነ የሆነ ነገር እያደረግን የሰው ልብ አነስባል አለሽ። ደግሞ እንዴት የተረገብሽ ልጅ ማለት ነው። ኮሜንትሽ ሲያስጠላ ሁሌ ስለ ቅምጥሌ መጥፎ ነገር ነው የምትጽፊው።
አንቺ ደግሞ እጅሽን ታገኛለሽ። ወይ ሴት ልጅ ትኖርሻለች፣ ወይ ሴት ትወልጃለሽ፣ ታገኛለሽ። እሱ ሁሌም ደባሪ ነገር ነው ማይብሽና ስርዓትሽ ነው ያልሽ። የምሬ ነው። በጣም አያት አለው ምናምን እና ስቲል ዛሬ ራሱ እያየዋት ነበረ። አንዳንድ እንዴት ነው የወንድ ምናምን ነገር የምትሉ ራሳችሁ የወንድ አባዜ ያለባችሁ ናቸው። ቅምጥሌ ታቋታላችሁ ለስራ ስለሆነ እንጂ የሆነ እንዴት ነው አንዳንዴ ቆራጥ መሆን ያስፈልጋል ለሁሉ ነገር። ለዛ ደግሞ ታቋታላችሁ በደንብ ብሩኬንም ታቋታላችሁ። ስለዚህ ስርዓት ብትይዙ በጣም ጥሩ ነው። ጨረቃዎች ደግሞ ይበቃችኋል። ከዚህ በላይ ሜዳችሁ ልክ አይደለም፣ በቂ ነው። ምክንያቱም ከልባቸው የሚወዷችሁ ሰዎች አሉ። ሌላውን ተውትና ከልብ የሚወዷችሁ ሰዎች እየተሰበሩ ነው። የምሬን ነው። በቃ በእናንተ እንደዚህ በመሆኑ ምናምን የምር መስሏቸው እስከዚህን ድረስ እስከዚህን ቀን ከጠበቋቸው ከዚህ በኋላ ደግሞ ይበቃችኋል ማለት ነው። ቢያንስ ለበዓል ታረቀ ምናምን ብላችሁ መጣችሁ ፏ ብላችሁ አሳልፉ። ያው ከካሜራ ጀርባ ፏ ብትሆኑ እንደዚህ በካሜራ ደግሞ መጣችሁ ታሳዩን ባይነኝ። ከዛ መቀጠል ግን ሁላችንም እግዚአብሔር ልቦናችንን ቀና ያድርግልን፣ ልቦና ይስጠን ማለት ነው ፈልገው የተራቡትን የተጠሙትን የኢትዮጵያ የህዝቦቻችን ብቻ እሱ በምህረቱና በሰላሙ ያስብልን። ስለዚህ ሁላችንም እንግዲህ እስኪ ፍቅርን፣ ሰላምን፣ ደስታን ብቻ እርስ በርስ እስኪ መዋደድ እንልመድ። አንዱን ጥለን አንዱን ማንሳት ለምንድን ነው ግን ይህ ነገር የለመደብን? ሁለቱን ወደን እኮ መሄድ እንችላለን። ሁሉን ሰው እኮ ወደን መሄድ እንችላለን። ምንም ፍቅር እኮ ይበቃል። ምንም እንደዚህ የሚያቦጫጭቅ ነገር የለው። ስለዚህ እባካችሁ ተለመኑ። ወዳችኋለሁ። ደህና አደሩ።